ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አድራችኋል? የጧቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ትናንት ምሽት 7 ሰዎች ተገድለዋል። ቀብራቸው ዛሬ ተፈጽሟል። የሸርካ ወረዳ ቤተ ክህነት ትናንት ነው የተገደሉት 7 ሰዎች ቤተ ክርስቲያን ግቢ ውስጥ አስከሬናቸው ተገኝቷል። እነዚህ ከትናንት ወዲያ ከተገደሉት 21 ምዕመናን ውጭ የተገደሉ ናቸው። የአርሲ ዞን ሀገረ ስብከት ከትናንትና ወዲያ 21 ምዕመናን ሲገደሉ 8 የደረሱበት አልታወቀም። 8 ሆስፒታል ገብቷል፣ 2 ታግቷል በተባለበት በኦሮሚያ ክልል ምስራቅ አርሲ ዞን ሸርካ ወረዳ ትናንት ምሽት ተጨማሪ ምዕመናን መገደላቸውም ታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት እንዲሁም በዞኑ ሸርካ ወረዳ ቤተ ክህነት ከትናንት ወዲያ ግድያ በተፈጸመበት በሸርካ ወረዳ ጃዊ ዋጩ ቀበሌ ከትናንት ምሽት ሌላ ጥቃት ተፈጽሞ 7 ምዕመናን በታጠቁት አካላት ተገድለዋል ሲሉ ለቲክቫ ኢትዮጵያ ተናግረዋል። አንድ የሸርካ ወረዳ ቤተ ክህነት አካል ትናንት ከሰዓት በሰጡን ቃል ትናንት ምሽትም 7 ሰዎች ተገድለዋል፣ ቀብራቸው ዛሬ ተፈጽሟል ብሏል። በዚህም እስካሁን የተረጋገጠ መረጃ ብቻ በ2 ቀናት በቀበሌው የተገደሉ ምዕመናን ብዛት 28ም ደርሷል። ትናንት ማታ በርካታ ቤቶች ተቃጥሏል። ሲቃጠሉም ነው ያደሩት። አንድ ቤተ ክርስቲያን ተዘርፏል ያሉት የቤተ ክህነቱ አካል ቤተ ክርስቲያን ዙሪያ ያለ ደጀ ሰላምና አዳራሽም ተቃጥሏል ብለዋል። ስጋቱ አሁንም እንዳለ ነው ያሉም ሲሆን ይህ ጥቃት የተሰነዘረበት ቤተ ክርስቲያን ጃዊ አቡነ ገብረ መንፈስ ቅዱስ እንደሚባል ገልጸው የተወሰነ ኃይል ብቻ ከዞኑ መጥቷል። ሟቾቹ እንዲቀበሩ ያደረጉት እነርሱ ናቸው፣ ግን ይቆዩ ይሄዱ ይህን አይታወቅም ነው ያሉት። የአርሲ ዞን ሀገረ ስብከት በበኩሉ የሚያገናኙትን ነገር የተጠቀሙ ቤተ ክርስቲያን ውስጥ ተጠግተው ሲኖሩ የነበሩ አቃቢና ነዳያን በተጠቀሰው ቦታ ትናንት ምሽት በተሰነዘረ ጥቃት ተገድለዋል ሲል ለቲክቫ ኢትዮጵያ ገልጿል። ይህን ያሉት አንድ የሀገረ ስብከቱ አመራር በሰጡት ቃል ትክክል ነው፣ የተገደሉት 7 ሰዎች ቤተ ክርስቲያን ግቢ ውስጥ አስከሬናቸው ተገኝቷል። እነዚህ ትናንት ወዲያ ከተገደሉት 21 ምዕመናን ውጭ የተገደሉ ናቸውም ብለዋል። ከሟቾቹ ባሻገር ደጀ ሰላሙ ሙሉ በሙሉ ተቃጥሏል። የሰበካ ጉባኤው ጽሕፈት ቤት፣ የስንዴ እህል የነበሩት እነሱም ወድሟል። ብዙ ቤቶችም ተቃጥሏል ሲሉ አክለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ጳጳስ ብፁዕ አቡነ ሳዊሮስ ትናንት ወዲያ የተገደሉት 21 የኦርቶዶክሳውያን አስመልክተው መግለጫ ሰጥተዋል። በዚህም በሸርካ ወረዳ ጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 ለ20 2018 ዓ.ም 21 ኦርቶዶክሳውያን በግፍ መገደላቸውን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ ለጽሕፈት ቤታችን ከጻፉት ደብዳቤ ስንመለከት እጅግ በከፍተኛ ሐዘን ተሰምቷል ብለዋል። ትናንት ምሽት ተገደሉ ስለተባሉ 7 ሰዎች እስካሁን ያሉት ነገር የለም። መረጃውን እያገኘ ነው ከቲክቫ ኢትዮጵያ ነው።